ክስ ጉዳዮችም ደግሞ ፌደራል ፖሊስን የክስ ጥያቄ አቅርበሻል ፌደራል ፖሊስ አሁን በግልጽ ፌደራል ፖሊስ ጽፈት ቤት ሄደሽ መጠየቅ የምትችይበት ድፍረት ይኖርሻል ምንም የሚያስፈራሽ ነገር የለም ኢትዮጵያ ተቀየምኳት አዘንኩባት ምክንያቱም አገሬ ብዬ ነው የመጣሁት ዜግነቴን ይዤ ነው የመጣሁት ኤክስፓየር ዴት ደብቀው ነገር ስላልሆነ የፈረመልኝ የፈቀደልኝ ዶክተር ደስታ ነው ዶክተር ተስፋው ደግሞ አልታሰረም ከታሰሩት መካከል አይደለም አጥሎ ደግሞ የመጨረሻውን ፊርማ የፈረመልኝ ምክትል ዋና ዳይሬክተሩ ባህሩ ነው ባህሩም አልታሰረም ቢሮ ቁጭ ብሎ ነው ያለው ጠቅላይ ሚኒስቴሩ ጋር ምንም አይነት ገንዘብ እንዳይሄድ ሙሉ ለሙሉ የመጽሐፉ ሽያጭ ኦሮሚያን በተመለከተ ለሶፍ ዑመር ዋሻ ማደሻ የተለያዩ እንደ ቱር ድርጅት እንግዲህ እንደነገርኩ ኢትዮጵያ ቱር ኦፕሬሽን የኔ ነው እንደ ቱር ድርጅት ያንን እዛ ጋር ሶፍ ዑመር ዋሻ ሊታደስ ነው ሶፍ ዑመር ዋሻ እንደ አዲስ ሊገነባ ነው ሆቴል ሊሰራ ነው ቱሪስቶች ማረፊያ ሊሰራላቸው ነው ሲባል ደስተኛ ነኝ ለዛ ደግሞ አዋጥቻለሁ መጽሐፉ አይደለም የተሸጠው በመጽሐፉ ስም ሶፍ ዑመር ዋሻ ነው የታደሰበት አንድ ላይ ወደ አፋር ክልል ስንመጣ አፋር ክልል መጽሐፉ ሲሰጥ ጠቅላይ ሚኒስትራችን ለአፋር ክልል የሚገባውን ኮታ መጽሐፋቸውን ሲሰጡ ማለት ነው የአሊሚራ አንፍሬ የድሮ ፕሬዝዳንት ናቸው ንጉሳቸው የሳቸው ቤተ መንግስት እንዲገነባ በስጦታ ተበረከተ ለአፋር ክልል ማለት ነው ለአዲስ አበባ ከተማ ሲበረከት ደግሞ ማለት ነው አዲስ አበባ ውስጥ ለወጣቶች ስቴዲየም እንዲገነባ አሁን እንግዲህ ስቴዲየም በስቴዲየም ሆናለች አዲስ አበባ የሳቸው መጽሐፍ ታትሞ ለሽያጭ በቀረበ ሰዓት ማለት ነው አንድም ስቴዲየም ምናቃቸው ትልልቆቹ ስቴዲየም እንጂ በየሰፈሩ ስቴዲየም አልነበረ ለዛ መጽሐፉን ሸጣችሁ ስቴዲየም ገንቡበት ብለው ነው ጠቅላይ ሚኒስቴሩ መጽሐፋቸውን የሰጡት ወደ አዋሳ ደግሞ ሲዳማ ክልል ስንመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነም በሚባል ደረጃ ነው አዋሳ ታቦር ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ መጽሐፉን የገዛ ሰው በጠቅላላ አዋሳ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል አፋር ላይ ከገዛ የአሊሚራ አንፍሬን ቤተ መንግስት ገንብቷል ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻን አድሷል ገብቷል አይደል አዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል የአማራ ክልልና የትግራይን አላስታውስም የቤንሻንጉል ምናምን አላስታውስም ግን ለየሁሉም ተሰጥቷል ለሆነ ዓላማ አውሉት ተብሎ ማለት ነው መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን ገቢ አልተደረገም ለምን ሐቃቅ ነው ገብቷል አይደል እውነት ነው ማለት ለዋሻ አልችልም ጠቅላይ ሚኒስትራችን መጽሐፉን ሽጣው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱ ስለዚህ ሐቃቅ ስለሆነ እውነታውን ስለማቅ እውነቱን አስረዳለሁ ስለዚህ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ አሁን ተመለሳለሁ ስለዚህ በዚህ ውስጥ በገበታ ለሀገር በሚለው ፕሮጀክት ውስጥ ትልቅ አስተዋጽኦ አድርገሻል ማለት ነው በዚህ ሁኔታ እነዚህ አይነት ክሬዲቶችሽን መጥፋት ስለሌለባቸው ነው ያን ላነሳ የፈለኩትና እንግዲህ ይሄን ሁሉ ለሀገር እንደገናም ደግሞ አዲስ አበባ ከተማ መስተዳድር በአንድ ወቅት የሽንኩርት ገበያ የተለያዩ የዋጋ ንረት በነበረበት ሰዓት ብዙ ስቶሮችን አዲስ አበባ ውስጥ ከፍተሽ ተታከፋፊ ነበር ገበያውን ለማለት እነዛ ስቶሮች አሁንም እየሰሩ ነው 17ቱም ስቶሮች እየሰሩ ነው አሁን ስለዚህ የአዲስ አበባ ከተማ መስተዳድር በዚህ ሁኔታ እንደዚህ እየሰራሽ አሁን በተከሰስሽበት ክስ አይጣረስም ወይ በዚህ ጋር ልማቱን እየደገፍሽ በዚህ ጋር ለማሰለክ አሁን እዚህ ጋር ማለት ነው እውነት ንገሪን ካልከኝ ለምን እንደሆነ ይሄ ነገር ለምን እንደተፈጠረ እንዴት እንደሆነ መናገር የሚችሉ ድርጊቱን የፈጸሙ ሰዎች ናቸው ከዚህ ጀርባ ያሉ ሰዎች ናቸው መጠየቅ የሚችሉ በረከት ገባ ይሄ ነገር ለምን ሆነ እንዴት ሆነ ብለህ ከጠየቅከኝ እኔ አላውቅም ነው ማለት ግን እርግጠኛው ልንገር ጠቅላይ ሚኒስትራችን ሀገሪቱን እየመሩ ስለሆኑ እንዲያነት ድርጊት የሚፈጽሙትን ሰዎች መቼም ኮሚቴም ቢሆን አዋቅረው ይጠይቃሉ ብዬ ተስፋ አደርጋለሁ እያንዳንዱን ሰነዳችንን በድጋሚ ያስመረምራሉ ብዬ ተስፋ አደርጋለሁ ገባ ለምሳሌ ቀደም ምን ብለኛል ከተለያዩ ክልል አመራሮች ጋር ትነሻለሽ እርሻ ሊጎበኙ ይመጣሉ
ለምሳሌ ክቡር ጠቅላይ ሚኒስትራችን እርሻዬን ሊጎበኙ መጡ። ከሳቸው ጋር ፎቶ ተነሳ ማለት ከሳቸው ጋር እኔ እርሻ ውስጥ ፎቶ መነሳት ሌላን ሰው ማስፈራራ ሊሆን የሚችለው ለምንድን ነው? ማለት ምን ይሁን ነው ማስፈራራቱ? ማለት እንዴት ነው ማስፈራራበት? ሶሻል ሚዲያ ላይ ለሚናገሩት እንደዛ ብለው ለሚናገሩት መልስ እንዲሆን ነው። ገባ? የሀገር መሪ ናቸው። ሀገር በመሪ ትመሰላለች። የፈለገ ነገር ቢመጣ እኔ ለምሳሌ ማለት ነው ቅሬታዬ እሳቸው ላይ ላቀርብ ይችል ይሆናል። እንዲህ ለምን አደረጉ፣ እንደዚህ ቦታ ላይ መጥፎ ነገር አድርጓል፣ እንዲህ ነገር ብዬ ጠቅላይ ሚኒስቴራችን ላይ ቅሬታ በግሌ ላቀርብ ይችላለሁ። ሌላም ህብረተሰብ ሊያቀርብ ይችላል፣ ሌላም ኢትዮጵያዊ ማለት ነው። እውነት ግን እነግርሃለሁኝ እዚህ ጋር ማለት ነው ሌላ የውጭ ኃይል ግን ሌላ ኤርትራዊ ሌላም አሁን ለምሳሌ ኤርትራም ልትል ትችላለህ፣ ግብጽም ልትል ትችላለህ፣ ማንም ማለት ነው እንዲሰድባቸው ግን አልፈልግም። እኛ ኢትዮጵያውያን ከተበደልንም ከከፋንም እንደ ልባችን እንናገር፣ ምንም ችግር የለም። ጠቅላይ ሚኒስቴራችንን ግን የውጭ ሀገር ዜጎች ግን እንዲያዋርዷቸው ግን ፍቃዴ አይደለም። በሌላ ሰው እንዲዋረዱ አልፈልግም። የሌላ ሀገር ዜጎች እንዲሰድቧቸው አልፈልግም። እኛ ግን ከከፋን መብታችን ነው፣ እንደ ልባችን እንናገራለን። በቃ መታወቂያም ከተከለከልን ልንጮህ እንችላለን። የሆነ ነገርም ከሆነ ልንጮህ እንችላለን፣ ልንናገር እንችላለን። ለምን ኢትዮጵያውያን ነን፣ ከከፋን እንናገራለን። ግን የሌላ ሀገር ዜጎች ግን ሌላ ማይመለከታቸው ሰው ስለኛ ማይመለከታቸው የውጭ ሀገር ሰዎች ግን ጠቅላይ ሚኒስቴራችንን እንዲያዋርዱ ዝቅ እንዲያደርጓቸው ኢቨን ኢፍ ማለት ነው በፈለገ ደረጃ ልፈለግ ነገ ተከራክሬ ገባ። ጥፋተኛ አልተባልኩም እኮ ወንጀለኛ አልተባልኩም፣ ተጠርጣሪ ነው የተባልኩት አይደል? በተጠረጠርኩበት ተከራክሬ ነፃ ወጣለሁኝ እኮ ችግር የለውም። ማንም ሰው እንዲረዳኝ አልፈልግም። ማንም ሰው እንዲያጋጥመኝ እንትን እንዲለኝ ሰፖርት እንዲያረገኝ ምንም እንዲያረገኝ አልፈልግም። በራሴ መንገድ ነፃ ወጣለሁ። ነገር ግን ሀቅ ሀቅ ነች፣ እውነት ነች። ከከፋኝ እናገራለሁ፣ ከደበረኝ እናገራለሁ፣ ምንም ካለ እናገራለሁኝ። ግን የምነግር ነገር ምንድን ነው? አዎ ሲከፋን እንናገራለን፣ እንሳደባለን፣ እንጫዋለን፣ የተለያየ ነገር እንላለን። ይሄ መብታችን ነው። እንደ ኢትዮጵያ በቃ የፈለግነው ሰው ላይ ልንነጋገር እንችላለን። ግን አንድ ሰው እርሻ መጥቶ ሲጎበኝ አብረኸው ፎቶ ተነሳ ማለት ሌላ ሰው ማስፈራሪያ ለምን እንደሚሆን አልገባኝም። ምን ማለት እንደሆነ ራሱ አይገባኝም። ለምን እኔ በረከት በጣም የፍቅር ሰው ነኝ። ከማንም ሰው ጋር መኖር ሰው ነኝ። ልንገርህ ከማንም ሰው ጋር ዝቅ ብዬ መኖር እችላለሁ። ምግብ የምመርጥ ሰው አይደለሁም። እንደ ድመት ያገኘሁትን ነው የምበላው። ልንገርህ ይሄን በላለሁ፣ ይሄን አልበላም። ይሄ ነገር ይደብረኛል። ምልሰዋ ጥሬ ስጋ በእርግጥ አልወድም፣ ክትፎ ምናምን አልወድም፣ በተፈጥሮ አልወድም። በተረፈ ግን ማለት ነው ከማንም ጋር ቂጣም ቆሎም ዝቅ ብዬ በልቼ የምኖር ሰው፣ እግዚአብሔር ደግሞ ከባዶ ከምንም ከትቢያ ያነሳኝ ሰው፣ አመዴን እፍ ብሎ አራግፎ ለዚህ ያበቃኝ ሰው ገባ። የእግዚአብሔር ውለታ አለብኝ። ከነበርኩበት ጫካ ከነበርኩበት ቦታ እጄን ይዞ እዚህ ጋር ያደረሰኝ ነኝ። ስለዛ እግዚአብሔርን አምነዋለሁ። በሰው ላይ አልታበይም፣ አልኩራራም። ላደረኩት መልካምነት ላደረኩት ጥሩ ነገር ከህዝብ ጎን ከደሃ ጎን በመቆሜ ለምን ተጠረጠርኩ ብዬ አልተናገርኩም። መጠርጠር ማንም ሰው ይጠረጠራል። ምናልባት ነገ ከነጎዲያ ተክረን ነፃ እንወጣለን። ኬዜ ይታይልኛል ብዬ ተስፋ አደርጋለሁ። ገባ በደንብ ይታይልኛል። እኔ እንዳልነበርኩ እስር ቤት እንደነበርኩ ይሄ ድርጊት ሲፈጸም የሚያያይልኛል። ነዳጁን በህጋዊ መንገድ ወስጄ ከዚህ በፊት የነበሩትን ስቀዳ የነበረውን ነዳጅ ገባ ስቀዳ የነበረውን ነዳጅ በህጋዊ መንገድ ቀድቼ ከማደያዎችም ሆነ ከየትም በህጋዊ መንገድ ስጠቀም ነበር። አሳልፌ ለማንም አልሰጠውም፣ አልሸጥኩም። ገባ አይበቃኝም፣ ለራሴም እንኳን አይበቃኝም ካለን ስራ ጋር እና ያ ስለነበረ ይሄው ነው። ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ። ይስተካከላሉ ብዬ ተስፋ አደርጋለሁ። ሰው ነኝና እንደ ሰው ተስፋ ልቆርጥ እችላለሁ። አዎ ተስፋ ቆርጫለሁ። ተጨማሪ ገንዘብ አምጥቶ ለመስራት የሆነ ነገር ለማድረግ እፈራለሁ። የሰው ልጅ ገባ። ሌሎቹ ሰዎችም ኑና ሀገራችን ስሩ ለማለትም እፈራለሁ። ገባ። ለምን የህግ ከለላ እፈልጋለሁ። ንብረቴ ከለላ እንዲያገኝ እፈልጋለሁኝ። ገባ። እግዚአብሔር ከጎኔ ነው ያለው፣ ቆሟል። ደግሞ መንግስትም ለምን ብሎ እንዲጠይቅ እፈልጋለሁ። ለምን ይሄ ሆነ፣ ለምን እንዲህ ተደረገ፣ ለምን ይሄ ተፈጠረ ብሎ መንግስታዊ አካልም እንዲጠይቅ እፈልጋለሁ። ያለው ነገር ይሄ ነው። ያው የጠየቀሽን መንግስት ስለሆነ መንግስታዊ አካል ስትይ አድሬስ ማድረግ የምትፈልጊ ከሆነ ጠቅላይ ሚኒስትሩ ወይ ሜሯ ወይ ክልል ፕሬዝዳንቶች ከሆኑ ልትች፣ ምክንያቱም የጠየቀሽ አካል ራሱ የመንግስት አካል ስለሆነ። ሌላው በዚሁ ማንሳት የምፈልገው ሌላ ጥያቄ ተቆራርጦ እኔ ልንገርህ የጠየቀኝ መንግስት ነው ብዬ አላምንም፣ ግለሰቦች ናቸው ማለት ፌዴራል ፖሊስ የመንግስት አንዱ ተቋም ስለሆነ ነው። ፌዴራል ፖሊስ ብሎ እዛ ውስጥ ደግሞ ይኸውልህ እዛ ውስጥ ደግሞ
ህግን ከለላ ያደረጉ የራሳቸው አጀንዳ ያላቸው ግለሰቦች አሉ። እሱ ሀቅና ሀቅ ነው በቃ። ኦኬ። ስለዚህ ሌላ ያው እኔ ግልጽ እንዲሆን ስለፈለኩ ነው። ምክንያቱም የመንግስት አንዱ ተቋም ስለሆነ ሚዲያዎቹም ደግሞ ሶሻል ሚዲያዎቹ የመንግስት ተቋም ሶሻል ሚዲያዎች ስለሆኑ መንግስት ይጠይቅልኝ ሲባል አንዳንድ ሰው ጠቅላይ ሚኒስትሩ ይህንን ጉዳይ እንዲያዩልኝ ወይ ደግሞ የከተማ ከንቲባው እንዲያዩልኝ ወይ ደግሞ የክልል ፕሬዝዳንቶች እንዲያዩልኝ ብሎ አድሬስ ያደርጋሉ። ስለዚህ ፌደራል ፖሊስ የሚመለከተው አካል እንዲያዩልኝ ይፈልጋሉ። ለምን አዲስ አበባ ከተማ ዝቅ ብዬ ነው የሰራሁት። ገባ? አዲስ አበባ ከተማን ዝቅ ብዬ ነው ያለማሁት። አዲስ አበባ ከተማ የ2017 የወርቅ ተሸላሚ ነው። በወርቅ ደረጃ በማልማት በልማት ከ55 ሚሊዮን ብር በላይ የለገሰ ሰው ነው ወርቅ የሚሰለመው። በነገራችን ላይ አዲስ አበባ ከተማ ከ55 ሚሊዮን ብር በላይ በማበርከት የወርቅ ተሸላሚ ነው እና የሚመለከተው አካል ገባ? ሀቁን ብቻ እንዲያይልኝ፣ እውነቱን ብቻ እንዲያይልኝ ነው የምፈልገው። ሌላ ነገር ነው ያልፈልግም። ሌላ እርዳታ፣ የተለየ ነገር፣ ፕሪቪሌጅ፣ ኤክስትራ ማይል እንዲኬድልኝ አይደለም የምፈልገው። እውነትና እውነቱ ብቻ እንዲወጣልኝ፣ ስራዬን በአግባቡ እንድሰራ፣ ወደ እርሻዬ በክብር እንድመለስ፣ ነገሮቼን በአግባቡ እንዳከናውን ብቻ ነው የምፈልገው። ልጆቼን ማሳደግ ብቻ ነው የምፈልገው። ገባ? ከድሃው ኢትዮጵያዊ ጎን መቆም ነው የምፈልገው። አገሬ በቀን 3 ስትበላ ማየት ነው የምፈልገው። ይሄ ነው ምኞቴ። በቃ ብኖርም እኔ ሰማይ ጠቀስ ህንፃ ገንብቼ ምናምን የምመኝ ሰው አይደለሁም። በነገራችን ላይ ከዚህ ከድሃ ህዝብ ጋር በፍቅር በሰላም መኖር ብቻ ነው የምፈልገው። እውነቱን ብነግር ሌላ አንድ ተቆራርጦ እየተለቀቀ ያለ ቪዲዮ አለ። የክቡር ጠቅላይ ሚኒስትሩን ፎቶ አድርገው አንድ ወቅት የተናገርሽው ንግግር እኔ ሙሉውን ቪዲዮ ሰምቼዋለሁ። የእሳቸው ስም ተመሳሳይ ስለሆነ አብይ በሚል ስም አንድ የተናገረ ያንቺን አድርገው የተቆራረጠ ቪዲዮ ከዶክተር አብይ ፎቶ ጋር አድርገው እሳቸውን የተናገርሽ አስመስለው ሶሻል ሚዲያው ላይ የተዘዋወረ ነገር አለና ምናልባት እኔ ሙሉ ቪዲዮን አይቼዋለሁ፣ እሳቸውን እንዳልሆነ አይቻለሁ። ነገር ግን ለቀሪው እዚህ ላይ ለሚመለከተው 14,000 ሰው ማንን ነበር በወቅቱ አብይ ብለሽ ስትናገር የነበረው? አብይ ልማና አብይ ሳድስ ሚዲያ አብይ ሳድስ ሚዲያ ያ ምክንያቱም የዶክተር አብይ የጠቅላይ ሚኒስትሩን ዶክተር አብይ ፎቶ አድርገው እያለ ይሄንን ቪዲዮ እየቆራረጡ የሚለቁት ሰዎች ማለት ነው ዶክተር አብይ እንዳልሆነ ማያውቁ ይመስላል እንዴ? በደንብ ያውቃሉ። ሆን ብለው ህዝቡን ለማደናገር፣ ህዝቡን ለማጥበርበር፣ እኔ ከህዝቡ ጋር ያለኝ ግንኙነት፣ እኔ ከመንግስት ጋር ያለኝ ግንኙነት እንዲበላሽ ስራዬን እንጂ ማለት ነው ዶክተር አብይን እንዳልሆነ ያውቃሉ። አብይ ልማን እንደሆነ በደንብ ነው ጠንቅቀው ነው የሚያውቁት። መንግስቱም ያውቃል፣ ይሄንን ስራ የሚሰሩትም ሰዎች ያውቃሉ። እና ጀስት በቃ ለጨዋታው ድምቀት እንደዚህ እናደርግ ብለው ነው። ችግር የለም። ሌላው እዚህ ጋር አዎንታ በርሲሳ ምናልባት ሶሻል ሚዲያ ላይ ቴሌግራም ላይ እና የራሱ ሶሻል ሚዲያ ላይ የኢትዮጵያ ህዝብ 5 ብር በየወሩ ይክፈለኝ ብሎ ጽፏል እና ምናልባት አንቺ የ84 ዓመት ደሞዙ ከፍለሽስ ቢሆን 5,000 ብር ለ84 ዓመት ከፍለሹ ቢሆንስ? ብሩ እኮ ነው አይደለም የከፈልኩት፣ ሌላ ግለሰብ ነው። እነዛ ግለሰቦች የ84 ዓመት ደሞዝ ከፍሎስ ቢሆን አዎንታ በርሲሳ ሲመጣ አመቱ 84 ነው እድሜው ማለት 5 ብር ሲባዛ በ5,000 ስታደርጊው 84 ዓመት 540 ይመጣል። 83 ብናደርገው ደግሞ 5,090 አካባቢ ይመጣል። 5,040 ይመጣል እና ለ84 ዓመት ተከፍሎት ሊሆን ይችላል የሚል የራሴ ካልኩሌት አድርጌው ነው። ምናልባት እነዛ ሰዎች ነው ወይስ ያንን ኦኬ። ስለዚህ አዎንታ በርሲሳ ያው ይሄ ደሞዝ ለ84 ዓመት ነው የተከፈለኝ አንድ የሆኑ ተከፍዬ ልገላገል ብሎ ከፍሎኝ፣ ምክንያቱም 5 ብር የኢትዮጵያ ህዝብ ይክፈለኝ ስላለ እንደዛም ሊሆን ይችላል ላይሆን ይችላል የሚለው ነው። ለ84 ዓመት አንድ የሆኑ 5,000 ከፍዬው ልገላገል ያለ ሰው አካል ካለ አዎንታ በርሲሳ ገብቶ ማስረዳት ይችላል። አይ ቲንክ ጥያቄዎቻችን ሌላ አንዳንድ ሰዎች እየላኩ ነው። ምናልባት የምትፈልጊያቸው ከሆነ አያና እንዲገባ ከፈለግሽ የአንቺን ፍቃድ ነው የምጠይቀው እየላከ ስለሆነ። ሌላ አሁን አንቺ እንዲገባ የፈቀድሽው ሪቢዝ የሚለው አካውንት ምን እንዲያስረዳ ነው? መጀመሪያ ግን የአንቺን ፈቃደኝነት ረቢራ ማለት ነው።
ያ አንዳንድ ነገሮች ጋር እንትና ከወንታ በርሲሳ ጋር ተያይዞ ማለት ነው ብዙ ነገሮችን ሲል ነበር ማለት አብረው ይጣጣፉ ምናምን ነበር ስክሪንሹትም ያደርግ ነበር እሱ እኔም ስክሪንሹት አደርጋለሁ የሚጽፍልኝም በጠቅላላ ወንታ በርሲሳ ለኔ የጻፈልኝም በጠቅላላ ላኩልም ልኬላለሁ አዎ ልከሽልኛል አዎ ለዛ ነው ወንድም ካላስገባልኝ እሰድብሻለሁ ጨፈጭፍሻለሁ እያለ የሚልክልኝ ሁሉ ልኬላለሁ ስክሪንሹት እኔ ብቻ አይደለም ለሌላው ጓደኞች እና ምን ልል ነው ለሌላ ማዳነ ለሚባል ጓደኛዬም እንደዛው ልኳልና ረቢራ ከሱ ጋር የተያዘ ይመስለኛል እስቲ እየሰማ ከሆነ ራሱ ይናገር በተረፈ ዋናው ኢሹ ዋናው ጉዳይ ምንድነው እኔ ከሌላ ኢትዮጵያዊ ከማንም አልበልጥም እውነት ነው መናገር ሁሉም ሰው እኩል ነው እኔም ከሌላ ባጠፋ እንደማንኛውም ኢትዮጵያዊ ባጠፋ የሆነ ችግር ቢኖርብኝ ልጠይቅ ምንም ችግር የለም በነፃነት በንጹህነት በህግም ቢሆን በሽምግልና ልጠይቅ አሁንም ቢሆን ማለት ነው ከሌላ ሰው እሻላለሁ ብዬ ማስብተው አይደለም ከሌላ ሰው በልጣለሁ ብዬ ማስብተው አይደለም ገባ ራሴን ዝቅ አድርጌ የምኖር ሰው ነኝ እውነት ለመናገር ማለት ነው ይሄንን ነው ማለት ኦኬ አንቺ ቀረ የምትይው ነገር ከሌለ ወይ ደግሞ አሁን ፌደራል ፖሊስ ወንትድ ብሎ አውጥቶብሻል አንቺ ግን ምንም አይነት ክስ አልደረሰኝም ብለሻል የክስ ጉዳዮችም ደግሞ ፌደራል ፖሊስን የክስ ጥያቄ አቅርበሻል ለፌደራል ፖሊስ አሁን በግልጽ ፌደራል ፖሊስ ጽፈት ቤት ሄደሽ መጠየቅ የምትችይበት ድፍረት ይኖርሻል ምንም የሚያስፈራሽ ነገር የለም እውነተኛ ሰው ነኝ ብለሽ ካልሽ ምንም አለቃ አፍሪካ ውስጥ እኮ ነን ያለነው አባባሌ ብሪፍ እንዲሆን ኦኬ እሺ ኖ እንዲህ ለምን አደረጋችሁ እንዴት ለምን ምናምን ልላቸው እችላለሁ እንዴ አልችልም እኮ እንዴ እኔ እኮ ታከራ 14 ጊዜ ፍርድ ቤት ቀርቤ እኮ 7 ጊዜ መፈታት ሰጠኝ ሰው ነኝ አንደኛ ሁለተኛ ደግሞ ወደ እውነት እስቲ ወደ ህግ እንምጣና ማለት ነው የከፈተኝ ማን ነው አቃቤ ህግ ነው አይደል እሱን መሰረተው ሰው ላይ አቃቤ ህግ ነው አቃቤ ህግ ጠፋችብኝ ብሎ መቼ አመለከተ ጠፋችብኝ ብሎ እኮ ይኸውልህ አቃቤ ህግ በ29 ክስ መሰረትኩ አለ ፌደራል ፖሊስ በ30 ወንትድ ነች አለ አይደለም እንዴ ገባክ ቢያንስ እኮ በ10 እኮ ፍርድ ቤት ቀጠሮ አለ ፍርድ ቤት ቀጠሮ መቅረቤና አለመቅረቤ መታየት የለበትም እንዴ ገባ አልቀረብኩም መጥሪያ አልመጣልኝም ቤቴ መጥቶ አልፈለጉኝም መስሪያ ቤቴ አልፈለጉኝም ገባ እንደ ማለት እንዴት ሶሻል ሚዲያ ላይ እንነጋገራለን እነሱም ሶሻል ሚዲያ ላይ ፖስቱ እኔም ሶሻል ሚዲያ ላይ ፖስትኩ ይሄ እኮ ትክክል አይደለም እኮ ገባ ይሄ ፕሮፌሽናል እኮ ነው እንደ ፕሮፌሽናል ነው መነጋገር ያለብን መጀመሪያ ህጉም ያዘው ነው መደረግ ያለበት ህጉም ያዘው ምንድነው መጥሪያ ባድራሻቸው ይላክላቸው ይላል ቀጥሎስ በራቸው ላይ ይለጠፍ ይላል ቀጥሎስ በጋዜጣ ይጠሩ ይላል ገባ እሱን ስቴፕ አልፈዋል እንደ ሄደዋል እንደ መጥመጡ ቤት መጠየቁኝ አልጠየቁኝም እኮ እኔ እያልኩ ያለሁት በ29 ክስ ተመስርቶብሻል ተብዬ በ30 ወንትድ የተባልኩበት ምክንያት አልገባኝም ሁለተኛ አቃቤ ህግ ጠፍታብኛል ፈልጉልኝ ሳይል ፖሊስ በራሱ ተነሳሽነት እኮ መፈለግ አይችልም እኮ ምክንያቱም ክስ የመሰረተው አቃቤ ህግ እንጂ ፖሊስ አይደለም ያንን ነው እያልኩ ያለሁት ሰነዱን ለምን ፖስተትሽ ብለህ ከጠየቅከኝ ደግሞ ገብቷል አይደለ ምርጫ አልነበረኝም ገባ እዚህም እዛም የተለያየ ሰዎች የተለያዩ ነገር ይናገሩ ነበር የተለያዩ በተለይ ዛበሻ ማለት ነው በጣም በተዛባ መልኩ ይልክ 8 ሚሊዮን ከሆነ ጥያቄው መንግስት ማለት ነው በረከት ብሎ በመጥሪያ ጠርቶኝ 8 ሚሊዮን ዳሜጅ አምጥተሻል አገሪቷ ላይ ከፋይለኛ አካውንቴን አግዶ መውሰድ አይችልም ዝም ብሎ 8 ሚሊዮን አገሪቷ ላይ ዳሜጅ አምጥቷል ማለት 8 ሚሊዮኑን ቤት በኩል ነው ዳሜጅ አመጣሁት እንዴት አድርጌ ነው ዳሜጅ አመጣሁት ንገረኝ እስቲ 25 ሚሊዮን እኮ ነው ከፍያለሁ ነው አይደል 25 ሚሊዮን 12.7 ሚሊዮን ነዳጅ ተጫነበት ነዳጁንም አልወሰድኩም እኔ 466,000 ሊትር ነዳጅ በየትኛው በስንት ሰዓት እንደወሰድኩኝ አላውቅም በየትኛው ማለት ማስረጃም አልደረሰኝም የተሰጠኝም ነገር የለም ወይ በየጊዜው መቀዳውን ደምረው ይሁን ምን ይሁን ማውቀው ነገር የለም እያልኩ እኮ ነው ስለዚህ ደጋግሜ ምን መሰለ ፍራውን ኦሬዲ ዋናው ነጥቦቼን ተናግሬያለሁኝ አይደለ ማለት መናገር ያለብኝን ስለተናገርኩኝ ማለት ነው ህዝቡን ገብቶታል ብዬ አምናለሁኝ መንግስትም ይሄንን ነገር ያዩዋል ብዬ ተስፋ አደርጋለሁኝ
ማለት እዛ ውስጥ ያሉ ማለት በየትኛውም ሀገር ብትሄድ ራሱን የቻለ ማፊያ ራሱን የቻለ የሆነ ጋንግስተር ምናምን አይጠፋም። በቃ ይኖራል። ገባ? ይሄንን ደግሞ መንግስት የራሱ ኃላፊነት ነው ማጥራት፣ የራሱ ኃላፊነት ነው ነገሮችን ማስተካከል ማለት ነው። ያስተካክላል ብዬ ተስፋ አደርጋለሁ። ግን አሁን ለዛሬ ሁሉንም ነገር አብራርቻለሁ። ይበቃኛል። በቃኝ። ቴንክ ዩ። ምናልባት እኔ ለፌደራል ፖሊስ ለአንቺ ሳይሆን ለፌደራል ፖሊስ ምለው ነገር አለ። ልክልሻለሁ ይሄንን ደብዳቤ። በዚህ በእናንተ በነዳጁ ጉዳይ በተያያዘ መጀመሪያ 6 ሰዎችን ነበረ ክስ ያቀረበው። መልሶ 2ቱን አውጥቶ ለ4 ሰው ብቻ ነው የጠየቀውና ፌደራል ፖሊስ ለምን ይሄን አደረገ የሚል እኔ ራሴ ጥያቄ ፈጥሮብኛል። ምክንያቱም 6 ሰው ነው መያዣነት ብሎ የጠቀሰው። መልሶ 2ቱን አውጥቶ 4ታችሁን ብቻ የጠቀሰበት የራሱ መጀመሪያ ለምን እነዛ 6 ሰዎች ገቡ፣ መልሶ ደግሞ ለምን 2ቱ ተለይተው 4ቱ ሰዎች ብቻ ተለዩ የሚለውን ጥያቄውን ለህዝቡና ለፌደራል ፖሊስ ትቻለሁ። ሌላ የምትይው ነገር ከሌለ ማለት የምፈልገው ቤተሰቦቼ እየደወሉ ነው ተደጋጋሚ። አንድ ደግሞ ማለት የምፈልገው ከኔ ጋር ለምሳሌ እዚህ ክስ ላይ አቡሽ አየለ የሚባል ልጅ አለ። አቡሽ አየለ አይተዋል ስሙ? ስለ አቡሽ አየለ ብነግር ማለት ነው። አቡሽ አየለ ማለት ወርቅ ለብሔራዊ ባንክ በማቅረብ ጋምቤላ ምድር ላይ የሚስተካከለው ሰው የለም። ሰዎች ለምሳሌ እኔ 2 ቦታ ነው ያለኝ አይደል? ማዕድን ገና አዲስ ነኝ። ለማዕድን እርሻ ነው በብዛት የምሰራው። አቡሽ አየለ 28 የማዕድን ማውጫ አለው። ሙሉ ለሙሉ ለብሔራዊ ባንክ ነው የሚያቀርበው፣ ለኤክስፖርት ነው የሚያቀርበው። ሰዎች በኪሎ 5 ኪሎ ምናምን ኪሎ ሊያቀርቡ ይችላሉ ወርቅ። እሱ ግን በኩንታል ነው ወርቅ የሚያቀርበው። ከፍተኛ ግብር ከፋይ ነው። የሀገሪቱ በጣም ብዙ ነገሮች ነው እየሰራ ያለው እና ብዙ ነገር ነው እየሰራ ያለው። የብሔራዊ ባንክ አቅራቢ ነው። ኮንትሮባንድ አይሰራም። 1 ሚሊዮን ሊትር ነዳጅ ወስደሃል የሚል ነው የሱ ላይ የመጣው ክስ። 1 ሚሊዮን ነዳጅ ማለት 1 ሚሊዮን ሊትር ነዳጅ ማለት ለወርቅ አውጪ 28 የወርቅ ማዕድን ያለውና ለብሔራዊ ባንክ ለሚያቀርብ ሰው ማለት ነው እግዚአብሔርን ለ3 ቀን ብቻ ነው የሚያገለግለው። 1 ሚሊዮን ሊትር ለ3 ቀን ብቻ ነው የሚያገለግለው ለዚህ ሰው ማለት ነው። ከተለያየ ቦታ ከማዲያ እየገዛ ከተለያየ ቦታ እየገዛ የሚሰራ ሰው ነው። በእውነት ነው የምነግርህ። ከኔ ባልተናነሰ ለሱ በጣም አዝናለሁ ይሄ ነገር ስለደረሰበት። ምናልባት የብሔራዊ ባንክ አንደኛ ደረጃ ወርቅ አቅራቢ ስለሆነ ብሔራዊ ባንክ ይሄ ነገር ልክ አይደለም ብሎ ከለላ ይሆነዋል፣ ዋስ ይሆነዋል ብዬ ተስፋ አደርጋለሁ ለሱም ማለት ነው። ገባት? የሀገሪቱ ከፍተኛ ግብር ከፋይ የሀገሪቱ ከፍተኛ ወርቅ አቅራቢዎች በ20 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ማለት 1 ኪሎ ወርቅ እንኳን አይገዛም። እሱ ግን በኩንታል ነው ወርቅ የሚያቀርበው ማለት ነው። እና በዚህ ደረጃ ለምን ሊያሳድዱን እንደፈለጉ ለምን እንዲህ ሊያደርጉን እንደፈለጉ ባላቅም ማለት ነው መናገር ማለት እኔ አላቅም። ይሄ ነገር ለምን ሆነ ብለህ ካልከኝ ማለት ነው መልካም ይሆናል ብዬ ተስፋ አደርጋለሁ። ይስተካከላል ብዬ ተስፋ አደርጋለሁ። ከመንግስት ጋር ከጎን ቆመናል። ከምስኪን ወገኖቻችን ጎን ቆመናል። ለዛ ደግሞ አልጸጸትም። የተሻለች ኢትዮጵያ ነው ያለው ብዬ ተስፋ አደርጋለሁ። እኔ አሁንም በግልጽ ምነግርህ ዲዩቲ ፍሪ ተጠቅሜ አላውቅም። ማዳበሪያው ወስጄ አላውቅም። ምክንያቱም እየሰማኝ ያለ አካል አይ ወስዳለች እኮ ደብዳቤውን ሊያቀርብ ይችላል። ከተማ መሬት አዲስ አበባን ጨምሮ ማለት ነው መንግስት ጋር ፕሮፖዛል ይዤ ቀርቤ የከተማ መሬት ጠይቄ ወስጄ አላውቅም። የትኛውም ከተማ መስተዳደር ውስጥ ምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። የእርሻ መሬት ጫካ ለጫካ ዞሬ ከማርሰው ውጪ እዛው አካባቢ ወጣ ብዬ ፋብሪካ ከገነባው ውጪ ማለት ነው ከተማ ላይ የምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። ያለው እውነታ ይሄ ነው። አድርጋለች ወስዳለች ከተባለ ጉዳዩን የሚመሩት መስሪያ ቤት መናገር ይችላሉ። ሰላም ነው የምፈልገው፣ በሰላም ነው መኖር የምፈልገው። እግዚአብሔር ኢትዮጵያን ይባርካት፣ ኢትዮጵያን ከክፉ ይጠብቃት። ያንን ነው የምመኝላት። በቃ በመጨረሻ እኔ ማለት የምፈልገው ከንግግሮችሽና ከድርጊቶችሽ ከምናየው አንፃር ጠንካራ ሴት ነሽ። እንዲሁም ደግሞ ከውጭ ነው ኢንቨስት ለማድረግ ገንዘብ ይዘሽ የገባሽው። ስለዚህ ለብዙዎች ምሳሌ ሆነሻል ብዬ እኔ በራሴ እንደ አንድ ግለሰብ እናገራለሁኝ። በርቺ ማለት እወዳለሁ።
ሌላ ምንም ነገር ምልሽ ነገር የለም። ጥያቄዎቹን በአግባቡ መለሰሻል ብዬ ተስፋ አደርጋለሁ። ምናልባት አንቺ የምትፈልጊ ከሆነ አያና ጥያቄ አይደለም ያለኝ ጥያቄ የለኝም። ጀስት አስተያየትም ነው ራሴ እንደ ንስሐም ነው የሚባል ምንድነው የሚባል እንደ ኑዛዜም ነው። ትላንትና ስለ በረከት ሌላ ቦታ ላይ ቴዲ ሐዋሳ ጋር ውይይት ነበርና እዛ ላይ እንግዲህ ይሄ የሶሻል ሚዲያ ፍርድ ውስጥ የተገባበት መንገድ ምን ያህል አሳሳች እንደሆነ የሚታየው እሷን በፌስቡክ ላይ ሰጠችውን ፌስቡክ ላይ የተለጠፈውን ነገር በማየት ብቻ አስተያየት ለመስጠት ተገደናል። ዛሬ የደረሰን ኢንፎርሜሽን ዛሬ እሷን የምትለው ኢንፎርሜሽን ያው የእሷ ወገን ነው። አሁን ደግሞ በሌላ ወገን ምን አለ የሚለውን አናውቅም እና ለዚህ ነው በፍርድ ቤት የሚዳኘው። ለዚህ ነው ሰው ቀርቦ ተከሶ ቀርቦ የህግ ሂደቱን ሳያልፍ በአደባባይ ወጥተህ ለፐብሊክ ማታቀርብበት ምክንያት ይሄን ስህተት የሰሩም እንደሆኑና የሚጣራበት ሂደት ይኖራል ብዬ አምናለሁ። ግን እኛንም አሳስተውናል። ተሳስቶ አሳሳተኝ ይባላል በእኛ ሀገርና ሞር ምናልባት በቪዲዮ መሆን ትችላለህ። አያና አሁን የሚመች ቦታ አይደለሁም እንጂ በቪዲዮ እንደዚህ ውበት አልከለክላችሁም ነበር። ጨክኜ ግን የሚመች ቦታ ላይ ስላልሆንኩኝ ነው ይቅርታ እየጠየቀች ነው። እና ይሄ ትክክለኛ አካሄድ አይደለም። ወደ ሰው በሂደት ነው መታየት ያለበት። ይበቃል፣ ምን ይበቃል፣ ድምጽ ይበቃል። እሺ አመሰግናለሁ እናት። ይሄ የተገባበት መንገድ አግባብ አይደለም። አሁን የመጣው ደግሞ አንድ ኢንፎርሜሽን ነው። አሁን ተገቢውን ትኩረት አግኝቷል። እኔ ልነግርሽ እችላለሁ፣ ዲቴል ውስጥ ሳልገባ የሚፈለገውን አይነት ትኩረት አግኝቷል። ወደ መጥራትም እንደምንሄድ እርግጠኛ ነኝ። ነገሮች ይጠራሉ፣ አሁን ይጠላል፣ ወደዛ የሚካሄድበት ነው። አንቺ ያው እጅሽ ንጹህ ከሆነ ልብሽ ንጹህ ከሆነ ምንም የምትፈሪው ነገር የለም። ተስፋ አደርጋለሁ በ10 ለፍርድ ቤት ቀጠሮሽም ትቀርቢያለሽ። ይህንን ደግሞ በውስጡ ፌደራል ፖሊስም ሆነ ሌሎች አካላት ውስጣቸውን የሚመረምሩበትና ሂደቱን የሚመዝኑበት እድል ይኖራቸዋል ብዬ ነው የማምነው። ከዛ ውጪ በጣም ያደነቅኩት ነገር በረከት ከእጅሽ ስራና ከምታደርጊያቸው ነገሮች በዘለለ ዛሬ ደግሞ ምን ያህል ጠንቃቃ ሰው እንደሆንሽ አይቻለሁኝ። ለሌሎች አካላት መጠቀሚያ እንዳይሆን ሀገርሽንና መንግስትን ኢቭን የመንግስት ትልልቅ ሰዎችን ቅድም ስለ ከንቲባም ሲነሳ ስለ ጠቅላይ ሚኒስትሩም ሲነሳ ይህንን አጋጣሚ ተፈጥረው ሊፈጠሩ የሚችሉ ፍሪክሽኖችን ምን ያህል አቮይድ እንደምታደርጊና ነጥለሽ በሙስና የተዘፈቁ የጥፋት ዓላማ ያላቸው ሌቦችም በመንግስት ስትራክቸር ውስጥ ሌባ አለ እያልን ሁሌ የምንጮኸው ይሄ ነው። ሌቦችም እንዳሉ የተናገርሽበት መንገድና ለዚህ መጠቀሚያ አለመሆን የሞከርሽበትን አካሄድ በርቺበት። ይጠራል ደግሞ እንግዲህ ምን ይላሉ፣ ጽንስ ከሆነ ይገፋል፣ ጥጋብ ከሆነ ይጠፋል ይባላል እና ያው ፐብሊክ ኦፒኒየን ላይ አምጥተውታል፣ እዛ ለጥፈውታል። በፐብሊክ ኦፒኒየን ተሰምተሻል። አጥጋቢ የሆነ ነገር ደግሞ እንደሚሆን ፍትህ እንደሚኖር ተስፋ አደርጋለሁ። ይህንኑ ለመናገር ነው እና ትላንትና እንደውም የኢትዮጵያን ትናገራለች እንዴ ብዬ አንቺን ራሱ ትንሽ ቆንጠጥ የሚያደርግ ንግግር ተናገርኩኝ። ከዛ ግን አሁን ደግሞ ዛሬ መተሽ አጥርተሻል በረከት። ይህንኑ ግን አያና ምን እንደሆነ ታውቃለህ አንተ ማለት ነው። እኔ እግዚአብሔር ያውቃል የልቤን በእውነት ማለት የሁላችንንም ልብ የሚመዝን እግዚአብሔር ነው አይደለም? እግዚአብሔር ያውቃል የልቤን። እኔ አይርላንድ ሀገር ኖሬያለሁ። ባለቤቴ አይሪሽ ነው። ልጆቼ የአይሪሽ ዜጎች ናቸው። 3 ህፃናት ልጆች አሉኝ። 1 ወንድ 2 ሴት ልጆች አሉኝ። 3ቱም ልጆች የተወለዱት ኢትዮጵያ ውስጥ ነው። ሚራክል፣ ሲፈን እና ሌክሲ ይባላሉ። 3ቱም ማለት ነው። እና የማስተምራቸው ኢትዮጵያ ውስጥ ነው። እኔ እስከ ዛሬዋ ቀን ድረስ ዜግነት አልቀየርኩም። አይርላንድ ውስጥ አንድ ሰው አግብቶ ሲገባ ወይም አንድ የአይርላንድ ዜግነት ያለውን ሰው አንድ ሴት ካገባች በ3 ዓመት ውስጥ ዜግነት የመውሰድ መብት አላት። እኔ ግን በዜግነቴ ተደራድሬ አላውቅም። እውነቴን ነው የምነግርህ። ሰዎች ገና ውጭ ሀገር ሲደርሱ የገቡበትን ቀን ካላንደር ላይ መዝግበው ቀኗን እስከዛሬ ነገ ደረሰች ብለው ነው ዜግነት የሚቀይሩት። እኔ ዜግነቴን እስከዛሬዋ ቀን ድረስ አልቀየርኩም። ሶሻል ሚዲያ ላይ ብዙ ነገር ይባላል። እኔ ውጭ ዜጋ ነኝ ማንም አይነካኝም ብሎም የለጠፈም አለ ምናምን። ያላልኩት ነው። እኔ ሀገሬን የተቀየምኳት እውነቴን ነው የምነግርህ። ጦርነት ቢመጣ አጠገቧ ነኝ። ድርቅ ቢመጣ አጠገቧ ነኝ። ኮረና ቢመጣ አጠገቧ ነኝ። ጥዬ አልሸሸሁም። አይርላንድ ሄጄ አልተሸሸኩም፣ አልኖርኩም። ልንገርህ፣ የፌዴራል ፖሊስ የጀግኖች ማዕከል የሚባል አለ። ኮልፌ ላይ ነው የሚገኘው።
ስራ ላይ እያሉ አደጋ የደረሰባቸው የፌዴራል ፖሊስ አባላት ማለት ነው። ግቢያቸውን ሄጄ በዶዘር መንጥሬ ሳር ተክዬ ችግኝ፣ አትክልት፣ ቃሪያ፣ ጎመን ተክዬላቸው አበባ አስተካክዬ አንዷ ጓደኛዬ ደግሞ 5 ጊደር ሸልማቸው ወተት እንዲጠጡ አንዷ ጓደኛዬ ኮምፒውተር ማአት ኮምፒውተር ሸልማቸው እኔም የምችለውን ረርተናቸው የፌዴራል ፖሊስ ተሸላሚ ነኝ እኔ በረከት። በእውነት ነው ምነግርክ። ወደ መከላከያ ስንመጣ ለጦር ኃይሎች ሆስፒታል ማለት ነው 10,000 ማስክ 200 ቴርሞሜትር ከቻይና ገዝቼ ቀጥታ አስገብቼላቸው የጦር ኃይሎችም በብዛት ብዙ ጊዜ ምስጋና ተሰጥቶኛል። እኔ በሀገሬ አምናለሁ ማለት ነገሮች እንዲስተካከሉ ቅድም ሳውራ ሰምተኛል። እኔ ቢከፋኝ እንደፈለኩ ልናገር፣ እንደፈለኩ ልጩ፣ ከፈለኩም ልሳደብ፣ ከፈለኩም ይክፋኝ አይደለም። ሌላ ሰው ባዕድ ከሌላ ሀገር ከኢትዮጵያ ውጪ ዜግነት ያለው ሰው ዜግነት ስለ ትውልደ ኢትዮጵያውያንን አላልኩም፣ የኢትዮጵያ ደም ያላቸውን አላልኩም። የኢትዮጵያ ደም የሌለባቸው ሰዎች ግን አመራሮችን እንዲሰድቡ እንዲያዋርዱ ስፔሻሊ ጠቅላይ ሚኒስቴራችንን ጨምሮ እንዲያዋርዱ አልፈልግም። ምክንያቱም እኛ ኢትዮጵያውያንን እንደፈለግን እንሰዳደብ፣ እንደፈለግን እንወቃቀስ፣ እንደፈለግን እንባባል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔን ተደጋግሞ ተነጋግሮ ይናገር። እኔ እኮ ሴት ነኝ፣ የልጆች እናት ነኝ፣ ለፍቶ አዳሪ ነኝ፣ በጥፍሬ አፈር ምቆፍር ሰው ነኝ፣ ዝቅ ብዬ ምኖር ሰው ነኝ፣ ያገኘሁትን ምበላ ሰው ነኝ። በቃ ከዳጋም ዳ ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ። እግዚአብሔርን የምፈራ ሰው ነኝ። በድካሜም በብርታቴም እግዚአብሔር ፊት የምወድቅ ሰው ነኝ። እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም? ገባ? ልክ አይደለም የሚል ሰው እንዴት አይመጣም? ይሄ በነገራችን ኢትዮጵያ ተቀየምኳት፣ አዘንኩባት። ምክንያቱም አገሬ ብዬ ነው የመጣሁት፣ ዜግነቴን ይዤ ነው የመጣሁት፣ ኤክስፓየር ዴት የማያደርግ ደሜን ይዤ ነው የመጣሁት። ገባ? እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። በዚህ ደረጃ ስገፋ ግን አዝናለሁ። ለምንድን ነው የምገፋው? ለምን ማለት ማንንም ሰው ማሰር እንደሚቻል ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ። በእኔ ነው የሚያሳዩት። ንጹህ ሰው በማሰር ነው የሚያሳዩት። ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል፣ ግን አልተፈታውም። አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው። ስንት ነገር ስንት ጥፋት ያጠፉ ሰዎች ስንት ሰው የሰው ደም እንደ ውሃ ያፈሰሱ ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንትር ተብሎ እኮ አልተጠራም። እኔን ግን በአንድ ቀን አቃቤ ሕግ አልቀረበችም ብሎ ለፌዴራል ፖሊስ መልእክት ሳይልክ በአንድ ቀን ፌዴራል ፖሊስ ወንትድ አለኝ። ህጉ እንኳን አይፈቅድለትም እኮ። ከህግ ውጭ እኮ ነው ይህንን ነገር ያደረገው። ፋና ላይ ለቀቀ። እሱ ይኸውልሽ በረከት፣ ይኸውልሽ እንደ ባይዘው እኔ ታውቂያለሽ ቲክታክ ላይ የምትሰሪያቸውን ነገሮች እየገባሁኝ አንዳንድ ጊዜ በጣም ነው የምወድሽ። አንቺ ኦልሬዲ ታውቂያለሽ። ግን ማየት ያለብሽ ኢትዮጵያ ማለት አንድ ትልቅ ሴትዮ አይደሉም እኮ 130 ሚሊዮን ህዝብ ነው። ይሄ ሁሉ ድህነት፣ ይሄ ሁሉ የትምህርት እጥረት፣ ብዙ ነገር ችግር፣ ሌባውም፣ ወንበዴውም፣ የአሰራር ብልሹነቱም፣ የተወሳሰበ የፖለቲካ ሂደቱ ሁሉ ነገር ተደምሮ ነው ኢትዮጵያን መቀየር፣ መመገብ፣ መስራት፣ ዲቨሎፕ ማድረግ፣ ፖለቲካውን ማሳመር። ይሄ ማለት እኛ ለጀኔሬሽን የምናሳልፈው ትልቅ ስራ ነው። የምትታመም እናት ናት ያለች እና እሷ በጥቅሉ እንዳንቺ ደግሞ እንደው አንቺ ፈጣሪም አቅንቶልሽ መንገድሽን ጠርጎ ነው። ለምን እንደዚህ ባላደራ እንዳደረገሽ አታውቂም። አደራ እኮ ነው። ሰው ከሚበላው እንጀራና ከልፋቱ በስተቀር ምንም የለውም ይላል አይደል እንዴ? መክብብ ላይ እኮ ሰለሞን ያን ሁሉ ሀብት አጋብሶ ሲያበቃ ከምትበላው እንጀራና ከልፋት በስተቀር አንዳች የለም፣ ከኋላ የሚመጣ ይወስለው ከንቱ የከንቱ ከንቱ ከንቱ ነው፣ ንፋስንም እንደመከተል ነው ይላል። ስለዚህ ይሄን ንፋስ መከተል ውስጥ የብዙ ባላደራ ካደረገሽ አመክኖ አለ ማለት ነው። አንቺ አጥፍተሽ ያለሽው ነገር ከህግ አግባብ ውጭ የሰራሽው ነገር ቢኖር እኔና አንቺ እዚህ ተነጋግረን እኔ ለአንቺ ስለማደላ ልሳሳት እችላለሁ። ህግ ግን ይፈርድሻል። የህግ ሂደቱ ስህተት አለበት፣ ችግር አለበት። የመንግስት አደረጃጀት ውስጥ ሌቦች አሉ። 30 ሺህ ጊዜ ማለት ነው የቀረን ሌቦች፣ የተደራጁ ሌቦች አሉ። እኔ ብቻ አይደለሁም ብለው በረከት ብቻ አይደለችም። ክቡር ጠቅላይ ሚኒስትሩ ወጥተው ሌቦች አላችሁ ብለው ፊት ለፊታቸው ነው የሚነግሯቸው። ይሄን የማጥራት ሂደት ደግሞ
ከስንዴው አረሙ የበዛበት ሂደት ስለሆነ በሲስተም ይስተካከል ስናገኝ ደግሞ እንዲገነን ብሎ እንደማሽላ ጭንቅላት ወደ ላይ የወጣውን ደግሞ እንቀንጠብ። ስለዚህ አሁን የሚቀነጠብ ነገር አመላክተሽ ሊሆን ይችላል። ትዕግስትሽን አደንቃለሁ። መጠቀሚያ ያላለመሆን አሁንም መንግስትን ሀገርሽን ፕሮቴክት ለማድረግ የምትሄጂበት መንገድ በዚህ በጣም ስትሬንወስ በሆነ ሂደት ውስጥ ራሱ አይሻለሁ እኮ አታስነኪም። ሰዎችን እንትና ማለት አልፈለግሽም። ቀጥታ የሆነውን ነገር ብቻ ነው። ስለዚህ አይ ቲንክ ብርሃን የሚበራባቸው ቦታዎች ይኖራሉ ብዬ ተስፋ አደርጋለሁ። በምንችለው መንገድ አንቺ ለህግ መገዛት የሀገር ወዳድነትሽን አታይ። ኦፍ ኮርስ እንዳንቺ ስትሬስ በሆን እኔ ደግሞ ከናካቴው ለረግሞሉ ይችላለሁ። እግዚአብሔር ይጠብቀኝ። ያው ሰው ከሚችለው በላይ አይፈተንም እና ትላንትና ግን ካየሁት ያው ወደ ፌስቡክ እና ወደ ቲክታክ ፍርድ ቤት ስላመጣው ነገሩ ካየሁት ነገር አንቺ ላይ ተናገርኩና ህሊናዬ ስለማይፈቅድ ከባህሪዬም ውጪ ነው እንደ ፍርድ ገምድል መለስ ብዬ በረከትን እንዲልበላት ብዬ ነው። ቀጥይበት ደግሞ ያለሽውን ይሄንን ህጉን ፈልገሽ ህግ ካጠፋሽ ይቅጣሽ። በቃ እጅሽ የተነካበት ነገር ካለ ምን ችግር አለ? ሌላውንም እንትን ይላል። ካጠፋሽ አንቺ ትታረሚያለሽ። ግን ደግሞ በህግ ልዳኝ ማለት ደግሞ እኔ ከጎንሽ ነኝ እንደ አንድ ወንድም እንደ አንድ ኢትዮጵያዊ። እኔም እኮ የጠየኩት ምን መሰለ ከመጀመሪያም ጀምሮ ስለ ቪአይፒውም ሰምታል እንዴት እንደመጣ እኔ ጋ ማለት ነው። ይኸው ረቢራም አለ። ረቢራ ነው አምጥቶ እኔ መኪና ውስጥ ያደረገው። ህገ ወጥም አይደለም የሚያሳስርም አልነበረም። ግን እኔ እኮ ይል ራሱ ፌደራል ፖሊስ ቪአይፒ ሰጥቶኛ ቃል ራሱ ፌደራል ፖሊስ መከላከያ ሰጥቶኛ ቃል ንግድና ቀጠናዊ ትስስር ልኮልኛ ቃል ባጅም ፓስም ብልጽግና ልኮልኛ ቃል የሚደበቅ የሚዋሽ አይደለም። ግን ተጠቅሜው አላውቅም። የት ልሄድበት፣ የት መስሪያ ቤት ልገባበት፣ የትኛውን ጉዳይ ላስፈጽምበት፣ ምን ላደርግበት፣ የትኛው ባለ ጉዳይ አይደለው መሬት ተራ ያለውበት ምን የለውበት። እኔ በማደርገው ነገር በጠቅላላ እውነቴን ነው ምነግርህ። መጥፎ ነገር ማድረግ አልፈልግም። ነገር ግን የሰው ልጅ ነኝና ላጠፋ እችላለሁ። ገባ? ምናልባት እኔ እኮ በረከት እዚች ጋር ተሳስተሻል ጥፋተኛ ነሽ ብባል ማለት ነው የሰራው ስራ እኮ መቼም ጥፋት ማቅለያም ቢሆን ይሆነኛል። መቼም እንዳልከሰስ ባያደርገኝም እንደ ማንኛውም ኢትዮጵያ መከሰስ መጠርጠር በቃ ልጠረጠር እችላለሁ። ነገር ግን እኔ ያልኩት ከመጀመሪያው ጀምሮ ህግና ህግ ይዳኘን፣ በህግ ፊት ልዳኝ፣ ካጠፋው ህግ ይጠይቀኝ። በቃ እነዚህ እጃቸውና ጥፍራቸው የረዛዘሙ ሰዎች እኔ ኬዝ ውስጥ አይግቡ፣ ፍርደ ገምድል አይሁኑ። ገባ? ፍርደ ገምድል አይሁኑብኝ። 14 ጊዜ ፍርድ ቤት ቀርቤ 7 ጊዜ ስፈታ አልፈታም ያሉ ሰዎች እጅ እንዴት እግዚአብሔርም አይጣለኝ ድጋሚ እነሱ ሰዎች እጅ። እውነቴን ነው ምነግርህ። ታምሜ እንዳልታከም የከለከሉኝ ሰዎች እጅ እግዚአብሔር ድጋሚ እንዳይጥለኝ እሱን ነው የምፈልገው። ግን ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። አሁንም እውነቴን ነው ማለት ተስፋ ቆርጠሻል ካልከኝ አዎ ተስፋ ቆርጫለሁ። ለምን እኔ በኢትዮጵያ ተስፋ ቆርጬባት አላውቅም ነበር። ግን አሁን ማለት ነው እነዚህ ማፊያ የሚባሉት በመንግስት ውስጥ የተደራጁት ኃይሎች ማለት ነው እየፈረጠሙ መጡ። እንዴት እንደሆነ ያላቅም ጉልበተኛ እየሆኑ መጡ። የሚገርም ሌሎችን ሰዎች እየደፈጠጡ መጡ። ለምሳሌ ማለት ነው አንድ ነገር ብነግራችሁ ቅድምም ተናግሬዋለሁ። ለኔ ነዳጅ ይሰጣት ብለው የፈረሙ ነዳጁ ይጫንላት ብለው የፈረሙት ሰዎች ደብዳቤውን ልታነቦት ይችላል እነማን እንደፈረሙ ፊራ። እነዛ ሰዎች እኮ አልታሰሩም። የፈረሙልኝ የፈቀዱልኝ ሰዎች ቢሮ ውስጥ ቁጭ ብለው እኔ ለምን እከሰሳለሁ? እኔ እኮ ባለማወቅ ራሱ ነዳጁን ሮቶስ ብገለብጥ ተጠያቂ አይደለሁም። በሮቶ መገልበጥ እንደማይቻል ማስረዳት ያለበት የሚሰጠኝ አካል ነው። ነዳጅ ማደያሽን ገንብተሽ እስክጨርሺ አልሰጥሽም ማለት ያለበት ማን ነው? የሰጠኝ አካል ነው። በህጋዊ መንገድ በአግባቡ ማደያ ተከራይ ብሎ የፈቀደልኝ አካል ቢሮ ውስጥ ቁጭ ብሎ ሳይታሰር አልታሰሩም። የፈቀዱልኝ ሰዎች እኮ ቁጭ ብለዋል፣ ቢሮ ውስጥ ናቸው ያሉት። እኔ ተከሰስኩት ግን ምንም ከማላቃቸው ሰዎች ጋር ነው ስሜ ያለው። ለምን አላቅም። ቀጥሎ ደግሞ ዘሀበሻ አይታል የሆነ ደብዳቤ እንዲህ እያለ ሲያነባ አይታቸዋል አይደል? እሱ ደብዳቤ የተደበቀ ደብዳቤ አይደለም። አውጣና አንብበው እሱን ደብዳቤ ደስ ይለኛል። በአንዴ ማለት ነው። አያናም እዚህ እያለ አንብበው። የትኛው ነው የነዳጅ ማራገፊያ ቦታ ይፈቀድልኝ የሚለውን ደብዳቤ አንብበው። ዘሀበሻ ሙሉን ስላላነበበ ቅንጭብ አድርጎ በደንብ እንዳይነበብ አድርጎ ስላቀረበ እኔ ላስነብበው ራሴ ነኝ። ከኔ ድርጅት የተጻፈ ነው። ማተም አለው፣ ቀን አለው፣ ቁጥር አለው። ይሄንን ነው አይደለ? እሺ ስክሪንሻት አድርጉት ከፈለጋችሁ። እሺ ላንብበው። እሺ ከላይ ሄዲንግ ሌተሩ በረከት ወርቁ አደራ ይላል። ፋርም ኤንድ አግሮ ኢንዱስትሪ ኢንቨስትመንት ይላል።
ቀን 13/02/2018 ይላል። ሪፈረንስ ነምበሩ 033/18 ይላል። ለነዳጅና ኤነርጂ ባለስልጣን አዲስ አበባ ጉዳዩ የነዳጅ ማራገፊያ ቦታ ስለመጠየቅ ከላይ በርዕሱ ለመግለጽ እንደተሞከረው ድርጅታችን በረከት ወርቁ አደራ እርሻ ኢንቨስትመንት በጋምቤላ ክልል በዲማ ወረዳ እና በጋምቤላ ወረዳ የለማ የገበሬ ማህበር መሬት 220 ሄክታር እና በምንጣሮ ላይ የሚገኝ 520 ሄክታር በአፋር ክልል 1000 ሄክታር በደቡብ ኢትዮጵያ 600 ሄክታር እንዲሁም በኦሮሚያ ክልል አውት ግሮወርስን ጨምሮ 920 ሄክታር የእርሻ መሬት እንዳለው ይታወቃል። በመሆኑም በጋምቤላ ክልል ዲማ ወረዳ የራሳችንን የነዳጅ ማጠራቀሚያ ገንብተን እስክናጠናቅቅ ድረስ ለእርሻ ስራ ብቻ የሚሆን የነዳጅ ማጠራቀሚያ ታንከሮች መከራየታችንን እየገለጸን በእናንተ በኩል አስፈላጊው ፍቃድ ድጋፍ እንድታደርጉልን ስንል በአክብሮት እንጠይቃለን። ከሰላምታ ጋር በረከት ወርቁ አደራ ዋና ስራ አስኪያጅ ይላል። ስለዚህ ቅድም ዘመረሻ ያቀረበው ደብዳቤ ይሄ ደብዳቤ ነው። ምንድነው ስህተቱ? ጥፋቱ ምንድነው? ምን ጥፋት አለው? ቦታ እስከምጨርስ ድረስ ቦታ ተከራይቻለሁና ይፈቀድልኝ አይደለ ብዬ ጠየቅኩት። ይሄ ደብዳቤ እንዲሞሉ የተደበቀ ደብዳቤ አይደለ፣ ይሄው ህጋዊ ደብዳቤ ነው። ባለስልጣን መስሪያ ቤቱ ፐርሚሽን እንዲሰጠኝ እኮ ነው የጠየቅኩት። ከዛስ ፐርሚሽን ሰጠኝ። የሰጠኝ ሰውዬ የት ነው? ቢሮ ውስጥ ቁጭ ብሏል። ማን ነው? ዶክተር ደስታው ነው። ምክንያቱም መደብቀው ነገር ስላልሆነ የፈረመልኝ የፈቀደልኝ ዶክተር ደስታ ነው። ዶክተር ደስታው ደግሞ አልታሰረም፣ ከታሰሩት መካከል አይደለም። ቀጥሎ ደግሞ የመጨረሻውን ፊርማ የፈረመልኝ ምክትል ዋና ዳይሬክተሩ ባህሩ ነው። ባህሩም አልታሰረም፣ ቢሮ ቁጭ ብሎ ነው ያለው። እኔ ግን የተፈሰስኩት ከማን ጋር? ከማላውቃቸው ሰዎች ጋር ነው። አለቀ። አላውቃቸውም። እነዛን ሰዎች ምን እንዳደረጉልኝ ራሱ አላየሁም። ለምን ከነሱ ጋር ክስ ውስጥ እንደገባው ራሱ አላውቅም። ስለዚህ ምን ልላችሁ ፈልጌ ነው፣ በከባድ ሙስና በከባድ እንትን እየተፈለገች ነው ምናምን። እኔ የትኛውን ከባድ ሙስና በልቼ ነው አብልቼ ነው? እሺ ጨጨስ ከሆነ ለማን የሸጥኩት? አብልቼስ ከሆነ ለማን ያበላሁት? ከማን የበላሁት? ግልጽ የሆነ ንግግር እኮ ያስፈልጋል። ገባ? ዝም ብሎ ሾላ በድፍኑ የሆነ ክስ ነው ያደርጋል። እኮ ሾላ በድፍኑ እኮ ነው። ግልጽ የሆነ ነገር እኮ የለውም። ዝም ብሎ በቃ ከፈለገ ተከራክራ ፈርድሜም ግጣ ተጋግጣም ቢሆን ቱጣ ብሎ እኮ ሰው አይከሰትም። ገባ? የምሰራው ስራ እኮ ከግምት ይገባል። አንድ ሰው እኮ ጥፋት እንኳን ኖሮበት ለህዝብ ጥቅም ተብሎ እኮ ክስ ይቋረጣል። ጥፋት እንኳን ኖሮበት እኔ ሳላጠፋ ነው፣ እኔ ንጹህ ሰው ነኝ ብዬ ነው ማምነው። በነጥለን ቀጥላለሁ። ደግሞ ኢትዮጵያን እኔ አሁንም ቢሆን ሀገሬ ነች ወዳታለሁ። ገባ? አሁንም ሀገሬ ነች ወዳታለሁ። ግን ማንም ሰው እንዲጎዳትም እንዲሰድባትም አልፈልግም ሀገሬን። አሁንም ቢሆን ማለት ነው ቢሄድም በቃኝ እንኳን ብዬ ወደ አይርላንድም ብመለስ ወደ ሌላ ሀገር ብመለስ ሀገሬ ነች እኮ። ኢትዮጵያዊ መሆኔ እኮ ከላይ ላይ የሚፋቅ ነገር አይደለም። ለዘላለም እስከ መቃብር ድረስ አብሮኝ የሚቀጥል ነገር ነውና ብዙ ነገር ብለናል፣ ብዙ ተነጋግረናል። ኢትዮጵያ ውስጥ ደግሞ የመጨረሻ ልነግራችሁ የምፈልገው ነዳጅ ማደያ ሳይኖር ነዳጅ ማራገፍ የሚል ነገር ዛሀበሻ ስላለ ጥርት እንዲልላችሁ ኢትዮጵያ ውስጥ 1980 ማደያዎች አሉ። ፍቃድ የላቸው ነዳጅ የሚያራግፉ ማደያዎች አሉ። ከነሱ መሃል 320 ማደያ ክራይ ናቸው። ስለዚህ ማደያ ተከራይቶ ነዳጅ ማራገፍ አይከለከልም፣ ህጉ አይከለክልም። ስለዚህ ተከራይቼ ፍቀዱልኝ ብዬ ጠየቅኩኝ፣ ተፈቀደልኝ። ላራግፍ ስል እስር ቤት ነኝ ያለው። ነዳጁን ራሳቸው ሸጡት። አለቀ። ይሄው ነው ታሪክ። አይ ቲንክ እኔ ጨርሻለሁኝ። በረከት አይ ቲንክ አንዳንዱ ነገር ላንቺም የሚጠቅም ይመስለኛል። አሁን ፍራስትሬት ተስፋ የሚያስቆርጥ የሆነው ነገር እያየሁ ያለሁት በተለይ ወደ ሚዲያ ማምጣታቸው ምንድነው ዲስጋይስ የሆነ በረከት ነውና በመጥፎነት ውስጥ የተደበቀ ጥሩነትም ሊኖረው ይችላል። ቢኮዝ አሁን ያው በሰው ፊት የሚታይ ነው። አንቺ ከህጉ ጋር ያለሽን ግንኙነት በህጋዊ መንገድ እንዳልሽው መቀጠል ነው። አሁን የምትነግሪኝ ዲቴሎች ለፍርድ ቤት ቀርበው ፍርድ ቤት መርምሮ ውሳኔ የሚሰጥባቸው ናቸው። እዚህ ሚዲያ ላይ ያለን ሰዎች ፍርደ ገምድል ነው የምንሰጠው። እኔ እንኳን እንደው ሌላ ጊዜ የምራቀቀው ሰውዬ ትላንትና ፌስቡክ አይቼ ሸርተት ብያለሁ እና እንደዛ መጠንቀቅ ያስፈልጋል። በፍርድ ቤት ሂደት ውስጥ መስተካከል ያለበት ነው። ተስፋ አትቁረጪ። ተስፋ የሚያስቆርጥ አይደለም። የስራ ሰው ነሽ። የጠፋም ነገር ቢኖር የለማም ነገር ቢኖር በህግ የሚያዘው ነገር ይያዛል። የምናውቀው አይናችን ያየውን ግን ማንክደው ኢትዮጵያ ላይ ምን ያህል ኢምፓክትፉል የሆንሽ ሴት ለሌሎች ሴቶች ምሳሌ የምትሆኝ እንደሆንሽ አውቃለሁና በርቺ። ዲስከሬጅድ እንድትሆኝ ተስፋ እንድትቆርጪ አልፈልግም።
የሚሰራ እጅ ሊያጠፋ ይችላል። እኔ ብታጠፊ አጠፋሽ እያልኩ አይደለም፣ ከምትነግሪኝ ነገር አላየሁም። ግን ብታጠፊ ራሱ ማለት ነው አንቺ የሰራሽውንና ያደረግሽውን ነገር ምንክደው አይደለም። ስለዚህ በርቺ። መንግስትም ደግሞ ወደ ታች እየወረሽ ስቴጂም ብዙ ቦታ ላይ ብልሹነት እንዳለው የተደራጀ ነገር እንዳለው መጥፎ እንደሆነ ሁሉ ጥሩውንም ደግሞ ታውቂዋለሽ፣ አይተሽዋል። ምን እንደተደረገ ምን ያህል እንቅስቃሴ እንዳደረጉ ከባንክ አንጻር ስንቄዎች ምን ያህል ለአንቺ ያላቸውን ቦታ ታውቂያለሽ። ፌደራል መንግስት የአዴ ከንቲባ ጽሕፈት ቤት እንዴት እንደሆኑ ታውቂያለሽ። ይሄንን አይነት ጥሩ ግንኙነትም አለሽ እና አንዳንድ ጊዜ መራራውን ቅጠል ከእንትኑ ከምግቡ ጋር ብሉት የሚለውንም ማሰብ ያስፈልጋል። እና ይሄ መራራው ነገር ነው፣ የሚጸዳበት መንገድ ይኖራል ብዬ አስባለሁ። በምችለው ነገር ሁሉ ፎሎ እናደርጋለን። ያው ወደ ሚዲያ ራሳቸው ስለሆኑ ያመጡት ቀድመው፣ እኛም ደግሞ እንደ ህዝብ ፕሮቴክት የማድረግና ፍትሃዊ የሆነ እርምጃ ብቻ እንዲወሰድ የማድረጉን ስራ እንሰራለን። በርቺ። በውስጥ ደግሞ ሰላም እልሻለሁ። እንዳስገነዝብ የምፈልገው እዚህም ያለው ሰው እንዲገነዘበኝ የምፈልገው ማለት ነው፣ እኔ ከእስር የተፈታሁት ጥር ውስጥ ነው አይደለ? አንድ ነገር ስለ እስር ቤቱ ሁኔታ ምን እንደገጠመኝ እንዴት እንደታሰርኩ ህመሜን በተመለከተ አውርቻለሁ። ሶሻል ሚዲያ ላይ መጥቼ አንድ ነገር ትንፍሽ ይያለሁ ለአንድ ሰው አላወራሁም፣ አልተናገርኩም፣ አልኩት ሁሉን ነገር ትዬ ማለት ነው። ወደ ሚዲያ ጭራሽም አልመጣሁም። በቃ ትናንትና ነው ወደ ሚዲያ የመጣሁት። ለምን? እራሳቸው አስገደዱኝ። አሁን እኔ ዝም ብዬ ጥግጄ እግዚአብሔር የፈቀደ ይሁን በቃ እንደዚህ ያደረጉ አሉ ሰዎቹ ብዬ ዝም ብል ማለት ነው። ገባ? ይኸው ችግር ስላለባት ነው ጸጥ ያለችው፣ እንደዚህ ስለሆነ ነው ስለሚባል በፌስቡክ መጥቶ በፌስቡክ መልስ ሰጠው። ገባ? ቤቱ መጥተው መጥሪያ ሰጥቶኝ ቢሆን ኖሮ ቤቴ መጥተው ፈልገውኝ ቢሆን ኖሮ ገባ? ካልጠፋ ጠፋች ብሎ ባያሰሩብኝ ኖሮ ማለት ነው እውነቱን ብነግር እዚህ ሚዲያ ላይ የማይመጣ ይሄ ሁሉ ብጥብጥም ጭቅጭቅም አጀንዳ የማይመጣ ብዙ ሰዎች ደግሞ 98 ቢሊዮን ነው 78 ቢሊዮን በ9 ወር ውስጥ ተዘረፈ ብሎ ፓርላማ ላይ አቅርቧል ነበር ፌደራል ፖሊስ። ምናልባት እሱንም መሸፈኛ አርገውሽ ሊሆን ይችላል የሚልም አስተያየት አለ። አርገውኝም ከሆነ እንግዲህ ይመቻችሁ፣ ምንም ማድረግ አይቻልም። ሌላው ግን እኔ አንድ አያናም እያለ እዚህ ጋር ኮሜንት ላይ ያየው ስለነበረ የወርቅ ቢዝነስ ውስጥ ገብተሻል፣ የወርቅ ቢዝነሱ ህጋዊ እንደሆነ ደብዳቤ እንደተጻፈልሽ እና በምን ያክል ካፒታል እንደጀመርሽ ላንብብላቸው። ኦኬ፣ እዚህ ጋር የተጻፈ ደብዳቤ አለ። የተጻፈው ደብዳቤ ማዕተብ አለው፣ ምን አለው? ለዲማ ወረዳ አስተዳደር ምክር ቤት ዲማ ይላል። ጉዳዩ የድጋፍ ደብዳቤ ስለመስጠት ይላል። ከላይ ሄዲንግ ሌተሩ የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት ይላል እና በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትውልድ ሀገራቸው ማህበራዊና ኢኮኖሚያዊ ተሳትፎ ለማሳደግ ራሳቸውና ትውልድ ሀገራቸውን መጥቀም እንዲችሉ ዘርፈ ብዙ እንቅስቃሴዎች የተደረገ መሆኑ ይታወቃል። በዚህ መሰረት ለትውልድ ኢትዮጵያውያን በአየርላንድ ነዋሪ የሆኑት ቁጥሩ ኢኪው ብሎ ቁጭ ያለ አላነበውም፣ ፓስፖርት ነበር ስለሆነ የሆነ የኢትዮጵያ ፓስፖርት የያዙ ልብ በሉ፣ በረከት የያዘችው ፓስፖርት የኢትዮጵያ ነው። የሆነ የኢትዮጵያ ፓስፖርት የያዙ ወይዘሮ በረከት ወርቁ የተባሉ ዲያስፖራ በሀገራችን በተፈጠረው ምቹ የንግድ ኢንቨስትመንት እድሎችን በመጠቀም በ500 ሚሊዮን ብር መነሻ ካፒታል በጋምቤላ ክልል ዲማ ወረዳ ዘመናዊ የወርቅ ማምረት ስራ ዘርፍ መሰማራት እንደሚፈልጉና ለሚመለከተው ተቋም የድጋፍ ደብዳቤ እንዲጻፍላቸው በደብዳቤ ቁጥር T/30/8517/18 በቀን መስከረም 08/2018 ዓ.ም ከኢትዮጵያ ዲያስፖራ አገልግሎት የተጻፈ ደብዳቤ ደርሶን ተመልክተነዋል። ስለሆነም አመልካቿ መንግስት በፈጠረው ምቹ የኢንቨስትመንት እድል ተጠቅመው ራሳቸውና ክልላቸውን መጥቀም እንዲችሉ ህግና ደንብ መሰረት ካፒታላቸውን እንዲመዘገብና ደብዳቤ እንዲጻፍላቸው በሚጻፍላቸው ወቅት በግልባጭ ለክልሉ ዲያስፖራ ጽሕፈት ቤት እንዲያሳውቁ እየገለጸን የጠየቁት የወርቅ ማዕድን ቦታ እንዲሰጣቸው ወደ ስራ እንዲገቡ ተገቢው እንዲፈጸም አስታውቃለሁ። ፋይል ለክብርት ርዕሰ መስተዳድር እንዲያውቁት ለክብር ምክትል ርዕሰ መስተዳድር፣ ግልባጭ ለርዕሰ መስተዳድር ካቢኔ ጉዳዮች ጽሕፈት ቤት፣ ለክልሉ ዲያስፖራ ጽሕፈት ቤት፣ ለክልሉ ማዕድን ሀብት ልማት ለወይዘሮ በረከት ወርቁ አይደራ ይላል። ከሰላምታ ጋር ኡቶ ኮቶ ውዶ የሚል
ማተብ ያለው እንትን አለ እና በዚህ ቦታ ግን እኔ በጣም ልነግርሽ የምፈልገው ላመሰግን የምፈልገው የዲማ ወረዳ ወይ ደግሞ የጋምቤላ ክልል ርዕሰ መስተዳድር ምን ያህል አንቺን ሰፖርት ሲያደርጉ እንደነበረና ስራቸውን በትጋት እየሰሩ መሆናቸውን አይቻልም ማለት ቴንኪው እየሰሩ ላሉትም ቴንኪው ማለት ስለምፈልግ ነው። ምክንያቱም ነዳጅ በተያዘብሽ ጊዜም ደብዳቤ ይጽፋሉ ለማስለቀቅ በየትኛውም ቦታ ትብብር ያደርጋሉና የጋምቤላ ክልል ርዕሰ መስተዳድር በዚህ አጋጣሚ በዚህ ህዝብ ፊት 11200 ህዝብ ፊት እንዲሁም ደግሞ ጠንካራ ሴት ናቸው። ወይዘሮ አለምቱ ይባላሉ። እውነት ሴት ፕሬዝዳንት ናቸው። በጣም ጠንካራ ለምን እንደምታውቀው ጋምቤላ ከደቡብ ሱዳን ጋር ድንበርተኛ ነች። የተለያዩ ከድንበር እየመጡ የሚረብሹ ምናምን አንዳንድ አካላት አሉ። በጣም የሚገርም ነገር በጥንካሬ በብቃት ክልሉን እየመሩ ያሉ ታላቅ ሴት ናቸው። ኢንቨስትመንት ዘርፍ ስፔሻሊ ከወርቅም በላይ ወደ እርሻ ያደላሉ። እንዳዩዋቸው ከሆነ በጣም ለእርሻ ያደላሉ። በጣም የተማሩ ጠንካራ ሴት ናቸውና ላመሰግናቸው እወዳለሁ። ደስ ይሉ በጣም መልካም ደስ የሚሉ ሴት ናቸውና እግዚአብሔር ይባርካቸው። ከዚህ በላይ ጽናቱን ጥንካሬውን ይስጣቸው፣ ጥበቡን ይስጣቸው ህዝባቸውን እንዲመሩ ማለት ነው። በነገራችን ላይ ብዙ ጊዜ ብዙ ሰው ማለት ነው ስለኔ ይጠይቀኛል። ስለኔ ሚንስ አያናም እየሰማክ 11000 ሰው አለ እዚህ ጋር በረከት ስለ ቤተሰብሽ ንገሪኝ፣ ስለ አባትሽ ንገሪኝ ይሉኛል። በጣም ብዙ ሰው ማን በቃ አብዬ ስለ አባቴን እንደምወድ ብዙ ጊዜ አውርቻለሁ፣ ግን ስለ አባቴ ብዙ ነገር ተናግሬ አላውቅም እና ዛሬ ግን ልንገራችሁ እኔ አባቴ የዛሬ 16 ዓመት ነው በህይወት ያጣሁት የሞተው። ወርቁ አደራ ቡታ ይባላል። ተወልዶ ያደገው ቦሌ ቡልቡላ ነው። የቦሌ ቡልቡላ ተወላጅ ነው። አዲስ አበባ ውስጥ የመጀመሪያው የልማት ተነሺ ሲነሳና ወደ ሰንዳፋ ወደ ሱሉልታና ወደ መናገሻ ሊያዘጉት ስለሆነ ይሄኛውን ፎሎ አድርጉት። አንዴ ሪስትሪክት እያለ ስለሆነ ሊያዘጉት ስለሆነ ይሄን ፎሎ አድርጉትና በዚህ እንገባለን። ከቅድም ጀምሮ እየታገሉ ነው። ይሄኛውን እንትን አድርጉልኝ። ፎሎ ሀሳባችንን ስለጨረስን ቢዘጉትም ባዘጉትም ነው ጤል ችግር የለም። ግን ይሄን ፎሎ አድርጉትና በዚህ ገብተን እንላለን እና አባቴ አርሲ ላይ ወይም ሻሸመኔ አርሲ ሊጣ ይባላል ወይም ምዕራብ አርሲ ሻሸመኔ ማንዴላ የርቀት ትምህርት ቤት የሚባል አለ። ያንን ትምህርት ቤት የመሰረተ በኦሮምኛ የመጀመሪያ የርቀት ትምህርት ቤትን መስርቶ ብዙ አመራሮችን ማለት በዝቅተኛ ደረጃ የነበሩ አመራሮችን ያስተማረ ቲቲሲ መምህራን ኮሌጅ የሚባለውን 14 ዓመት ያስተማረ ታቦር ትምህርት ቤትን ጨምሮ ማለት ነው። በጣም ከአንደኛ እስከ 4ኛ ክፍል አሁን የአፍ መፍቻ ቋንቋቸው ይማሩ ሲባል ህፃናቶች ማለት ነው ጀርባው ላይ ቁቤን የተረጎመ የመጀመሪያው ሰው የኔ አባት ነው። ከአንደኛ እስከ 4ኛ ክፍል ያሉ ህፃናት የሚማሩበትን መጽሐፍ የተረጎመው ወርቁ አደራ ቡታ ይባላል። የሱ ልጅ ነኝ እኔ በረከት ወርቁ አደራ እባላለሁ። እናቴም ትውልዷም እድገቷም አዲስ አበባ ነው። የቡልጋሪያ ልጅ ነች እሷ ደግሞ ማለት ነው። አያቴ የሷ አባት አያቴ 50 አለቃ ተስፋ ያማረ ይባላል። የአዲስ አበባ ከተማ የመጀመሪያው ትራፊክ ነው። ከመጀመሪያዎቹ 5 ትራፊኮች አንዱ አያቴ ነው እና እናቴም አባቴም የአዲስ አበባ ሰዎች ናቸው። አባቴ ብዙ ጊዜ ስለ ዘር፣ ስለ ሃይማኖት፣ ስለ ማንነት አውርቻ አላውቅም። አባቴ የሸዋ ሰው ነው። የአዲስ አበባ ሰው ነው። የአዲስ አበባ ኦሮሞ ነው። ጉለሌ ነው። ስለዛ ስለ አዲስ አበባ ሲወራ እኔ አሁን አዲስ አበባ ስሄድ ምናምን ተሰድጄ መሄድ ነው የሚመስለኝ ሐዋሳ ልጅ ስለሆንኩኝ ማለት ነው። ነገር ግን ከትልቁ የሸዋ ህዝብ የተፈጠርኩ ንጹህ ኢትዮጵያዊ ነኝ እንድታቁ ማለት ነው። ማለት ስለ አዲስ አበባ ሲወራ በጣም ይመለከተኛል። እናቴም አባቴም የአዲስ አበባ ልጆች ናቸው። የመጀመሪያ የልማት ተነሽን ቤተሰብ ነው ያለኝ። አዲስ አበባ ላይ ኤርፖርቱ ማስፋፊያ ሲደረግ ይሄ አዲስ አበባ ራንዌይ ማለት ነው የአያቴ የጤፍ እርሻ ነበረ እና ብዙ ጊዜ አውርቼ ስለማላት ሰዎች ብዙ ጊዜ ይደናገራሉ። በረከት እንዴት ናት? ማናት? ምንድናት? ይላሉና በግልጽ ስነግራቸው ከታላቁ የሸዋ ህዝብ
ከኦሮሞ ህዝብ የተፈጠርኩኝ ኢትዮጵያዊ ነኝ እንድታውቁ። ይሄው ነው ታሪኩ። ጨርሰናል በቃ። አያና ደውልልሃለሁ። ደውያስ ኦኬ። በጣም ደስ የሚል ዲስከሽን ነበረን። እኔንም ጋዜጠኛ አድርገሽኛል ዛሬ እና ምናልባት መቀጠልም የለብንም አዎንታ ስላልገባ። ግን ረቢራ አካውንቱን ከመልቀቁ በፊት ነው አዎንታ በረከትን ሲናገራት የነበረው ሲያስፈራራት የነበረው የሚል ስክሪንሻት ልኮልኛል። ማስረዳት ከተፈለገ አይ ቲንክ እሱ እንትን ይላል። ህዝቡን ሊያው ያሳይ ወይስ ይቅር? ሌላ ጊዜ አዎንታ ምናልባት ጽፌለታለሁ፣ ቴክስት አድርጌለታለሁ። አይ ሁለታችንን አገናኘን እና እንወያይ የሚል ከሆነ በሌላ ጊዜ በረከትን አግኝቼ እንትን ማለት እንችላለን። አንዳንዱ ይቅር፣ አንዳንዱ ያሳይላል። ባለበት አይመረጥም፣ አይመጣልንም። አወንታ በረከት ያለችበት ድርሻ አይልም ብለህ እስታ። ኦኬ። ስለዚህ አሁን ይሄ ነው ለምን መሰለህ ስለ ሴኩሪቲ ካምፓኒያችን ስለተለያየ ነገር አውርቶ በረከት እዛ ድርጅት ውስጥ 1% ነው ያላት ብሏል። በምን አወቀ? ዌብሳይት ላይ አልተለቀቀ፣ ፌስቡክ ላይ ያለ ሪሰርች አድርጎ አላመጣ፣ ስፈራረም አላየ ባለቤቷ ባደረገው አስተዋጽኦ። ስለዚህ እስቲ በማስረጃ ይንገረኝ 46 ሰው በበረከት ተጭበርብረናል ብሎ ከሷታል ይበል። እስቲ ስማቸውን ይጥራ ይውጣና 40ውን ይተውና ማለት የ6ቱን ይጥራ ይውጣና። ስለዚህ ዝም ብሎ ሾላ በድፍኑ የሆነ ክስ ነው የሚከሰኝ። ፌደራል ፖሊስንም እኮ አሳስቷል። በነገራችን ላይ እውነት መስሏቸው ማለት ነው ምን እንዳደረጉ ታውቃለህ? ጠሩትና አወንታ በረከትን የሚከሳት ሰው ስለጠፋ ማለት ነው ልንጠይቃት ልትጠየቅ ስላልቻለች እባክህን እስቲ የተወሰኑ ሰዎችን ስጠን ስል እኔም እኮ ሰው ጠቁመኝ ነው አላውቅም አላለም። ምን ዋጋ አለው? አብይ ልማ $1000 ከፍሎት ነው ይሄን ሁሉ ነገር ያደረገው። $1000 ደግሞ የተከፈለበትን ስሊፕ ልክላለሁ። ቴሌ ዋሌት የሚባል አለ አይደል? ኢትዮጵያ ውስጥ ቴሌ ብርና ቴሌ ዋሌቱን ፕሪንት ያድርግና አልተከፈለኝም ብሎ ስሊፑን ያምጣ። ቴሌ ብር ነው እዚሁ ላይ አይደለም። ቴሌ ዋሌት እኮ የቴሌ ዋሌት ነው። ቴሌ ብር እኮ ቴሌ ዋሌት በቴሌ ዋሌት ነው የተከፈለ። ኦኬ። እና አይ ቲንክ አያናም አሁን በደንብ ተረድቶት ባለበት ይላል። እስቲ አዎንታ እዚህ ስር እንዳለ አንዳንድ ሰዎች ይነግሮኛል፣ የኔ ሞዴሬተሮች። አዎንታ ከቻልክ 10 ደቂቃ 20 ደቂቃ፣ እኔም ከዚህ በኋላ ብዙ መቆየት አልፈልግም። ከዚህ በኋላ ብዙ ሪከርደሮች ሪከርድ የተደረጉ ስላሉ ሌላ ለዩቲዩበሮች እና ለሪከርደሮች ትተናል። ይወያይበት ህዝቡ። በረከት እዚህ መተሽ እንደገና ደግሞ ኢትዮጵያ መሆንሽን ለኔ በዋትስአፕ ስናወራ ቪዲዮ አሳይተሽኛል። ቅድምም ላይቭ ከመግባታችን በፊት በ10,000 ሰው ፊት መነግራችሁ ይሄው ብላ መኪናዋ ስትወርድ የመኪናዋንም ታርጋ አሳይታኛለች። አዲስ አበባ እንደሆነች የመኪናዋን ታርጋ አሳይታኝ ስትገባ ነበረ። እኔ አይቻለሁ። ለእናንተ እንትን እንድትል ነው መስኮት አሳይ ስላት የነበረው እንጂ እርግጠኛ ልሁን አዲስ አበባ ነች ስላት ይሄው ብላ መኪናዋን አይቻለሁ። ነጭ V8 መኪና ታርጋዋን አይቻለሁ። መኪናዋን አይቻለሁ። የኢትዮጵያ ታርጋ ነው። እና ፌደራል ፖሊስ ምናልባት ካጣው እኔን ይጠይቁኝና እኔ ቤት ነው ያለችው ልበላችሁ። ስለዚህ ፌደራል ፖሊስ አንድ እንትን ካለ እኔን ይጠይቁኝ ማለት ይችላል። ግን እንደ ሀሳብ እንደ አንድ ኢትዮጵያዊ ወይ ደግሞ እንደ ሀገሬን በጣም ስለምወድና እንደሚመለከተው እኔ ሀገሬንም እወዳለሁ። የጠቅላይ ሚኒስትር ዶክተር አብይን በሚሰራው ስራ በጣም ነው የምወደው። 10,000 ሰው ፊት የምናገረው በሚሰራው ስራ የትጋት ሰው ነው፣ ሌብነት የለበትም። በሚሰራው ስራ ዶክተር አብይን በጣም ከሚያደንቁትና ከሚወዱት ከሚጸልዩለት ሰዎች መሃል አንዱ ነኝ። እንዲሁም የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ እሳቸውንም በስራቸው ከሚያደንቋቸው ሰዎች አንዱ ነኝ። ጎበዝ ናቸው፣ ሌብነት የለባቸውም፣ ለሀገር የሚለፉ ሰዎች ናቸው። በጣም የምወዳቸው ብዙ አመራሮች አሉ።
በዛ ውስጥ በዚህ ህዝብ ፊት አደንቃቸዋለሁ። ዶክተር አብይን በተለየ ሁኔታ